ጥቁሮች በተገኙበት ሁሉ ይገደሉ የምትል የአፍሪካ ጠሎች ሀገር ናት ይሏታል። ጉዳዩን በሰፊው እንመለስበታለን። ቀድመን ግን ዓለም ወይ ጉድ ያለበትን መረጃ እንንገሩት። ዓለማችን ላይ ብዙ አይነት ሃይማኖቶችን አይተው ሰምተው ሊሆን ይችላል። የዚህ አይነቱን ጉደኛ ሃይማኖት ግን እንኳን ሊያውቁ ይኖራል ብለው ሊገምቱ አይችሉም። እስቲ እንገሩኝ፣ አንድን ሰው ባለው ልዩ ክህሎት ምክንያት በጣም አደነቁት እንበል። አድናቆቶትን፣ ፍቅሮትን ለመግለጽ ምን ያደርጋሉ? ፎቶ እነሳለሁ፣ ፊርማ አስፈርማለሁ አሉኝ። አሁን እነኚህን ይመልከቷቸው። የሚመለከቷቸው በአንድ የእግር ኳስ ምትሃተኛ ልባቸው የሸፈተ አድናቂዎቹ ናቸው። ታዲያ ለእግር ኳስ ጠቢቡ ያላቸው አድናቆት ሲያይል ምን ያደረጉ ይመስላችኋል? ሃይማኖት መሰረቱ። አንተማ አምላካችን ነህ ብለው ሃይማኖት ተቋም ገንብተው ቅዱስ ያሉትን መጽሐፍ ጽፈው ሃይማኖት መሰረቱ። ስለ ኢግሌሺያ ማራዶኒያና ሃይማኖት ነው የምንነግሩት። የማራዶና እምነት ይባላል። ማራዶና ማን ነው አይሉንም መቼስ። ዲያጎ አርማንዶ ማራዶናን የማያውቀው የለም። ካላወቁት በዓለም እግር ኳስ ታሪክ አቻ የማይገኝለት የዓለማችን ምርጡ የእግር ኳስ ተጫዋች ነበር። አርጀንቲናዊ ሲሆን ከፈረንጆቹ 1980ዎቹ እስከ 1990ዎቹ መጀመሪያ ድረስ ያለው ዘመን የሱ ስም ከዓለም ጫፍ እስከ ጫፍ የሚጠራበት ወርቃማ ዘመኑ ነበር። 10 ቁጥር መለያው ነው። ታዲያ ሃይማኖቱ የተቋቋመው ይህንን ምርጥ የእግር ኳስ ተጫዋች ዋና መሰረት አድርጎ ነው። ሃይማኖቱ በፈረንጆቹ 1998 በማራዶና አድናቂ ጋዜጠኞችና ደጋፊዎች ተመሰረተ። የሚገርመው ይሄ ነው። የሃይማኖቱ ተከታዮች ቁጥር ስንት ይመስላችኋል? 10፣ 50 ወይስ 100? ተሳስተዋል። በጥቂት መቶዎች ወይም በ10 ሺዎች እንዳይገምቱ። ዛሬ ላይ ሃይማኖቱን የሚከተሉ ከ120 እስከ 200 ሺህ የሚቆጠሩ አባላቶች አሉ። የሚደንቀው ደግሞ ሃይማኖቱ የሚመራበት የራሱ መጽሐፍ አለው። በዚህ መጽሐፍ ላይ የማራዶና ሃይማኖት 10ቱ ትእዛዛትንና ጸሎትን ይዟል። ጉድ አይሉም። ለምሳሌ እግር ኳስን ከማንኛውም ነገር በላይ መውደድ፣ የማራዶናን ተአምራት ለመላው ዓለም መስበክ፣ የማራዶና እምነትን መስበክና ማስፋፋት፣ ዲያጎ የሚለውን የሱን ስም ልክ እንደ መሃል ስም መጠቀም ከትእዛዛቱ ጥቂቶቹ ናቸው። በሜዳዎቹ ላይ የምትኖር ማራዶና ሆይ ግራ እጅህና እግርህ ትቀደስ፣ አስማትህ ወደኛ ትምጣ እያሉም ይጸልያሉ። ደግሞም ሁሉም ሃይማኖት የራሱ ርኩስ የሚለው አካል አለው። ለምሳሌ በአብርሃም ሃይማኖቶች ሰይጣን እርኩስ ነው። በማራዶና ሃይማኖት ደግሞ የማራዶና ጠበኛ የነበረው የወቅቱ የፊፋው ፕሬዝዳንት ሆዋዎ ሃቫላንዣንና በእግር ኳስ ጥበቡ ከማራዶና ጋር ይፎካከር የነበረው ብራዚላዊው ፔሌ በሃይማኖቱ ስማቸው ሲጠራ ከክፉአቸው ይጠብቀን የሚባልላቸው የተጠሉ ሰዎች ናቸው። በእርግጥ ይህ ሃይማኖት ምንም እንኳን የሃይማኖት መዋቅርና ስርዓት ይኑረው እንጂ አባላቶቹ ለኳስ ያላቸውን ፍቅርና ለማራዶና ያላቸውን ክብር የሚያሳዩበት መዝናኛቸው ነው። ያ ማለት እንድንበታለን፣ ገነትና ገሃነም ያስፈርድብናል ብለው አያምኑም። ይልቁንስ ለኳስ ያላቸውን ፍቅር የሚገልጹበት መንገድ ነው። እንኳን በደህና መጡ። ጉድ እያልን ልንገረም አርጀንቲና ገብተናል። የነ ሜሲ የነ ቼጉቬራ ሀገር። በዛሬው ጉዟችን ኑሮ በአርጀንቲና እያለን እንጨዋወታለን። የዜጎቿን ሕይወት፣ የከተሞቿን ውበት እንጎበኛለን። ታንጎ እንጨፍራለን። በየመሃሉ ጣፋጭ ምግቦችን እንቀምሳለን። ደግሞም አርጀንቲና ጥቁሮችን ትጠላለች፣ በባርነት መጥተው ሀገሯን የገነቡላትን ጥቁሮች ጨፍጭፋ ገላቸዋለች ይባላል። እውነት ይሆን? ሁሉንም እናያለን። አብራችሁን ቆዩ። አርጀንቲና በደቡብ አሜሪካ የምትገኝ ወደ 2.8 ሚሊዮን ስኩዌር ኪሎ ሜትር የምትሰፋ የ47 ሚሊዮን ዜጎች ሀገር ናት። በቆዳ ስፋት በዓለም 8ኛ፣ ከደቡብ አሜሪካ ሀገራት ከብራዚል ቀጥሎ 2ኛ ደረጃ ላይ የምትቀመጠው አርጀንቲና ከ5 ሀገራት ጋር ድንበር የምትጋራ በምስራቅና በደቡብ በኩል 5000 ኪሎ ሜትር የሚሰፋ የአትላንቲክ ውቅያኖስ የባህር በር ያላት ሀገር ናት። ዋና ከተማዋ ቦነስ አይረስ ትባላለች። ከሀገሬው ሕዝብ 1/3ኛው ወይም ከ15 ሚሊዮን በላይ የሚሆነው ሕዝብ የሚኖርባት ከተማ ናት። ትልቋ ከተማ ስትሆን
የፖለቲካ ኢኮኖሚና የባህል ማዕከል ነች። የደቡብ አሜሪካዋ ፓሪስ እያሉን የሚጠሯት። ልብ ብለው ይመልከቷት። የዚህ አይነቱ የከተማ አወቃቀርም ሆነ የህንፃ አርኪቴክቸር በአሜሪካ አህጉራት ያልተለመደ የአውሮፓውያኑ ምልክት ነው። የደቡብ አሜሪካዋ ፓሪስ የሚለው ስምም የተሰጣት በዚሁ ምክንያት ነው። ቦነስ አይረስ የእውቀት ማዕከልም ናት። መጽሐፍ ማንበብ ይወዳሉ? እንግዲያውስ እንኳን በደህና መጡ። ያሉት አርጀንቲና የተማሩ ሰዎች ሀገር፣ ዋና ከተማዋ ቦነስ አይረስ ደግሞ የዓለማችን ውብ የመጽሐፍ መደብር የሚገኝባት ከተማ ናት። ቦነስ አይረስ ውስጥ ንባብ መሰረታዊ ጉዳይ ነው። በዚህች ከተማ ብቻ ከ730 በላይ የመጽሐፍ መደብሮች አሉ። ይህም ከተማዋን በዓለም ላይ መጽሐፍ በከፍተኛ ሁኔታ ከሚሸጥባቸው ከተሞች ቁጥር 1 ያደርጋታል። የሚመለከቱት ለምሳሌ የዓለማችን ውቡ የመጽሐፍ መደብር ኤላቴኒዮ ይባላል። ባለ 5 ፎቅ ሕንፃ ሲሆን በፈረንጆቹ 1919 የተገነባ ግዙፍና ቅንጡ ቲያትር ቤት ነበር። በኋላ ላይ ግን የቲያትር ተመልካቾች ሲቀዛቀዙ ውበቱ ሳይነካ ከነሙሉ ክብሩ ወደ መጽሐፍ መደብርነት ተቀየረ። ልብ ያድርጉ፣ የሚያዩት የተለያዩ መጽሐፍ መደብሮችን በአንድ ፎቅ ሳይሆን 5 ሙሉ ፎቅ አንድ የመጽሐፍ መሸጫ ነው። እዚህ በአንድ ጊዜ ከ120 ሺህ በላይ መጽሐፍ ለንባብና ለሽያጭ ይቀርባሉ። ጭፈራና ዳንስ፣ ኢንስታግራም ላይ ፎቶ መለጠፍ የሚመቾት ከሆነም ለእርሶም የሚሆን ሁነኛ ቦታ አለን። እዛው ቦነስ አይረስ ውስጥ ታክሲ ተሳፍረው ላቦካ ብለው ይምጡ። ላቦካ የቦነስ አይረስ አንዱ ሰፈር ነው። ከቆርቆሮ የተሰሩ በደማቅ ቀለማት ያሸበረቁ እነዚህን ውብ ቤቶች ሲያዩዋቸው ላቦካ ደርሰዋልና ወራጅ አለ ብለው ይውረዱ። እርሱ ለኢንስታግራም የሚሆን ፎቶ እየተነሱ አስገራሚውን የቤቶችን ታሪክ እንንገሩት። እነዚህ ቤቶች ጥንት ድሃ ስደተኞችና ባሪያዎች ይኖሩባቸው የነበሩ ቤቶች ናቸው። ባለቤቶቹ ድሆች ናቸውና ቤታቸው ቢያረጅም የቀለም መግዣ ገንዘብ የላቸውም። አንድ ያላቸው አማራጭ ወደ ከተማዋ ከሚመጡ መርከቦች የተረፉ ቀለሞችን በመሰብሰብ ቤታቸውን ማስዋብ ነው። ቀለሙም ትርፍራፊ ነውና ግድግዳውን ሳያዳርስ ያልቃል። ቀዩ ሲያልቅ ቢጫው፣ ቢጫው ሲያልቅ አረንጓዴው ቀለም እየተቀባ ግድግዳው በተለያዩ ቀለማት ማሸብረቅ ጀመረ። ከጊዜ በኋላ ነገርየው ችጋር መሆኑ ቀርቶ ሁሉም የሰፈሩ ሰው የሚከተለው ፋሽን እየሆነ መጣ። እድሜ ለችግር ይሁንና ዛሬ ላይ ሰፈሩ ልክ እንደርሶ የኢንስታግራም ፎቶ መነሻ ቦታ፣ በእግር በፈረስ ለሚፈልጉ ቱሪስቶች መዳረሻ ሆኖ ከተማዋን ትልቅ የቱሪስት ከተማ አድርጓታል። ዓለም በፍቅሩ የወደቀለት የታንጎ ዳንስም የተፈጠረው በእነዚህ ስደተኞች በዚህችው ሰፈር ነው። በየመንገዱ ላይ ዳንሰኞች ታንጎ ሲደንሱና ሙዚቀኞች ሲጫወቱ ማየት በላቦካ የተለመደ የቀን ተቀን ተግባር ነው። ቦነስ አይረስ የዓለማችን ሰፊው የመኪና አስፓልት ወይም ጎዳና የሚገኝባት ከተማ ናት። አቬኒዳ ኑዌቬ ወይም ላኑዌቬ ይባላል። በአማርኛ ሐምሌ 9 ጎዳና ሊሉት ይችላሉ። እንደ አውሮፓውያን አቆጣጠር ሐምሌ 9 1816 ዓ.ም አርጀንቲና ከስፔን ቅኝ ግዛት ነፃ የወጣችበት ቀን ነው። ጎዳናውም የተሰየመው በዚሁ ዕለት ነው። ይህ ጎዳና 140 ሜትር የሚሰፋ 16 መኪኖችን ጎን ለጎን ማሳለፍ የሚችል ሲሆን የሚመለከቱት ጎዳና ማለት ነው። በኳታሩ የዓለም ዋንጫ ላይ ሜሲ ሲነግስ አርጀንቲና ዋንጫውን ስታነሳ ከ4 እስከ 6 ሚሊዮን የሚሆን ሕዝብ እዚህ ጎዳና ላይ በመውጣት ደስታውን ገልጿል። ይህም በዓለም ላይ ከተደረጉ ትልቅ የሕዝብ ማዕበሎች አንዱ ነው ይላሉ። በመንገዱ መሃል ላይ የሚገኘው ዘኦቤሊስክ ሐውልት የከተማዋ መለያ ነው። ይሄኛው ስለ ጉድ ነው። የሚመለከቱት መንደር የሀብታሞች መኖሪያ ወይም ቤተ መንግስት አይደለም። ይህ የዓለማችን ቅንጡ የመቃብር ስፍራ ነው። ሬኮሌታ ይባላል። እስቲ ንገሩን፣ ሀብታሞች በምን ሲፎካከሩ አይተዋል? ረጅም ፎቅ በመገንባት ወይስ እጅግ ውድ መኪና በመግዛት? እዚህ ግን ሀብታሞች ለቤተሰቦቻቸው ምርጥ መቃብር በማሰራት ይፎካከራሉ። እዚህ የሚመለከቱት እያንዳንዱ ቤተ መንግስት የሚመስል ቤት፣ ሚገርም ሐውልት ወይም በካቴድራል ቅርጽ የተሰራ ግንባታ ሁሉም የሰው መቃብሮች ናቸው። እዚህ ቦታ ላይ ሙታን የሚቀበሩት መሬት ተቆፍሮ አይደለም። ይልቁንስ ከጣሊያንና ከፈረንሳይ በውድ ተገዝተው ኢምፖርት ከሚደረጉ ግራናይትና ማርብሎች በተሰሩ ትናንሽ ቪላ ቤቶች፣ ቤተ መንግስቶችና ካቴድራሎች ውስጥ በማስተኛት ነው።
ነገሩ ሲጀመር የሀብታሞች ጦርነት ነበር። በ19ኛው ክፍለ ዘመን መገባደጃ ላይ የአርጀንቲና መኳንንትና የባለ ሀብት ቤተሰቦች በሀብት እኔ እበልጣለሁ እኔ የሚል የጦፈ ክርክር ውስጥ ገቡ። የሀብት ደረጃቸውን ለማሳየት በቁም ይሆናል ያሉትን በሙሉ ቢያደርጉም ሊረታቱ ግን አልቻሉም። መጨረሻ ላይ ፉክክራቸውን ወደ መቃብር አወረዱት። ውድ የሚባል ቦታ እየገዙ የሚያምር ቪላና ሐውልት እያሰሩ መቀባበር ጀመሩ። ሬኮሌታ ደግሞ በአርጀንቲና ውስጥ ዛሬም ድረስ እጅግ ውድ ቅንጡና ለተመረጡ ሰዎች ብቻ የሚባለው የሀብታሞች ሰፈር ነው። ያ ፉክክር እየጦፈ ዛሬ የሚመለከቱት ደረጃ ደረሰ። መቃብሩ ወደ 56658 ካሬ ሜትር ይሰፋል። በውስጡ ከ6400 በላይ ቅንጡ መቃብሮች ያሉት ሲሆን ከዚህ ውስጥ ከ90 በላይ የሚሆኑት የመንግስት ብሔራዊ ታሪካዊ ቅርስ ተብለው ተመዝግበዋል። እዚህ መቃብር ውስጥ አሳዛኝም ሚስጥራዊም ታሪክ አለ። ሮፊና ካምባሴሬስ ትባላለች። እዚህ መቃብር ውስጥ ካሉ ታሪኮች ሁሉ በጣም የሚያሳዝነው የሷ ታሪክ ነው። ባጭሩ እንንገሩት። በፈረንጆቹ 1902 የ19 ዓመቷ ሮፊና ድንገት ያማትና ተዝለፍልፋ ትወድቃለች። ብዙም ሳይቆይ መሞቷ ተነግሮ እዚህ ትቀበራለች። ከጥቂት ቀናት በኋላ የመቃብሩ ጠባቂ እሷ ያረፈችበት ሳጥን ክዳኑ ተንቀሳቅሶና ተሰብሮ ያገኘዋል። በኋላም ሲጣራ ሮፊና ራሷን ስታ እንጂ ሞታ አልነበረም። በአርጀንቲናውያን ዘንድ በሕይወት የተቀበረችው ልጃገረድ በሚል ትታወቃለች። ኮርዶባ የአርጀንቲና ሁለተኛዋ ትልቋ ከተማ ነች። ከ1.6 ሚሊዮን በላይ ሕዝብ ይኖርባታል። የተማሪዎች ከተማ ናት። ላዶክታ እያሉን የሚጠሯት የምሁራን ከተማ ማለት ነው። ከ100 ሺህ በላይ የሚሆኑ የዩኒቨርሲቲ ተማሪዎች ይኖሩባታል። በደቡብ አሜሪካ ውስጥ ካሉ ጥንታዊ ዩኒቨርሲቲዎች አንዱ የሆነው የኮርዶባ ብሔራዊ ዩኒቨርሲቲ እዚህ ነው የሚገኘው። ይህ ዩኒቨርሲቲ በፈረንጆቹ 1613 ማለትም ከዛሬ 400 ዓመት በፊት ነው የተመሰረተው። ኮርዶባ የተማሪዎች ከተማ እንደመሆኗ ሞቅ ደመቅ ያለች በኪነ ጥበብና በቴክኖሎጂ የምትታወቅ ከተማ ናት። ሰንሰለታማ ተራሮቿ ምልክቶቿ ናቸው። እንደ ሀገር ለአርጀንቲና ግን ከተማዋ በአምራች ኢንዱስትሪዎች ከፍተኛ ገቢ የምታስገባ በተለይም በመኪና ማምረት የምትታወቅ የኢንዱስትሪ ከተማ ናት። ማህፀነ ለምለሟ ሮዛሪዮ ሌላኛዋ የአርጀንቲና ድምቀት ናት። የነ ሊዮኔል ሜሲና የነ ቼጉቬራ የትውልድ ከተማ ስትሆን የሀገሪቱ ሶስተኛዋ ትልቋ ከተማ ናት። በግብርና ምርቶቿን የምትታወቀው የዓለም መጨረሻ ሲባል ሰምተዋል። ይህች እንደ ሴት ማለታቸው ነው። ከዚህ በኋላ አስፈሪውን ሳይንቲስቶች ተመራምረው ሊጨርሱ ያልቻሉትን የአንታርክቲካ አህጉር የበረዶ ግግር እንጂ መሬት ብሎ ነገር አያገኙም። ይህቺ ቀይ የመብራት ማማ ደግሞ የዓለም የመጨረሻው ከተማ ኡሻዋይ ስለ መግባቶት ምልክት ናት። ኡሻዋይ የዓለም የመጨረሻዋ ከተማ ተብላ የምትጠራ የ85000 አርጀንቲናውያን መኖሪያ ናት። ልብ ያድርጉ፣ ይህችን ከተማ ከጨረሱ በምድር ላይ በስተደቡብ ጫፍ በኩል ሌላ መሬት አያገኙም ነው የሚባለው። ኡሻዋይ እንደ አውሮፓውያን አቆጣጠር በ1896 የአርጀንቲና መንግስት በሀገሪቱ እጅግ አደገኛ ያላቸውን ወንጀለኞችና የፖለቲካ ተቃዋሚዎች የሚያስርበት ስፍራ ነበር። ዛሬ ላይ የእስር ቤት ሙዚየም ሆኗል። የሚመለከቱት ወደ ከተማ የሚወስደው የያኔው የእስረኞች ባቡር ደግሞ ዘ ኢንድ ኦፍ ዘ ወርልድ ትሬን ወይም የዓለም መጨረሻ ባቡር ነበር የሚባለው። እሱም ዛሬ ላይ ባቡሩ በሰዓት 7 ማይልስ ገደማ እየተጓዘ ቱሪስቶችን የሚያዝናና የቱሪስት መስህብ ሆኗል። አርጀንቲና ከሌሎች የደቡብ አሜሪካ ሀገራት በተለየ የነጭ ሀገር ተብላ ትጠራለች። ከ47 ሚሊዮን ዜጎቿ ከ90 ከመቶ በላይ የሚሆኑት የአውሮፓ ዝርያ ያላቸው ናቸው። በዋነኝነት ዘራቸው ከጣሊያንና ስፔን በመቀጠልም ከጀርመን፣ ፈረንሳይና ከሌሎች የአውሮፓ ሀገራት ይመዘዛል። ዛሬም ያልተፈታው እንቆቅልሽ ያለው ግን እዚህ ጋር ነው። የዛሬውን ያድርገውና በ18ኛው ክፍለ ዘመን አርጀንቲና በቦነስ አይረስና በሌሎች ከተሞቿ ውስጥ ከ30 እስከ 50 ከመቶ የህብረተሰቡን ክፍል የሚይዙት በባርነት ተጭነው የመጡ
ጥቁር አፍሪካውያን ነበሩ። ልክ እንደ ጎረቤቷ ብራዚል ማለት ነው። ግራ የሚያጋባው ግን ይህ ሁሉ ጥቁር በ19ኛው ክፍለ ዘመን የት እንደገባ ለመታወቁ ነው። የጥቁር መብት ተሟጋቾች አርጀንቲናን ሲጠይቋት ያገኙት መልስ እንዲህ የሚል ነበር። እንደ አውሮፓውያን አቆጣጠር በ1861፣ 1864 እና በተለይም በ1871 በቦነስ አይረስ ከተማ ላይ ከባድ የኮሌራና የቢጫ ወባ ወረርሽኝ ተከስቶ ነበር። በወቅቱ ጥቁር አርጀንቲናውያን በጣም ድሃ በሆነና የጤና አጠባበቅ በሌላቸው ሰፈሮች ውስጥ ይኖሩ ስለነበር ሀብታም ነጮች ከተማዋን ለቀው ሲወጡ ድሃ ጥቁሮች በወረርሽኙ አለቁብኝ ትላለች። ሌሎቹንስ የታደረሻቸው ስትባል ደግሞ እነርሱም አርጀንቲና ለነጻነቷ ስትዋጋና ከፓራጓይ ጋር ባደረገችው የሶስትዮሽ ጥምር ጦርነት ወቅት ባሪያ የነበሩት ጥቁሮች ነጻነት ይሰጣቸዋል ስለተባሉ ከፊት ሆነው ሲዋጉ ሞቱ ነው መልሷ። የቀሩት ደግሞ የወንዶቹ በጦርነት ማለቅና የሴቶቹ መትረፍ ጥቁር ሴቶች ከነጮች ጋር እንዲጋቡ ስላደረገ ቀስ በቀስ ጥቁር እየጠፋ መጣ ትላለች። ነገር ግን ሦስቱንም ምክንያቶቿን የጥቁር መብት ተሟጋቾቹና አብዛኛው የታሪክ ምሁራን አይቀበሉትም። አርጀንቲና ጥቁሮችን ትጠላ ስለነበር የሕክምና እርዳታ በመንፈግ በወረርሽኝ ወደ ጦር ግንባር በግድ በመላክ እንዲጠፉ አድርጋለች ይላሉ። በእርግጥ እንደ ዶሚንጎ ሳርሜንቶ ያሉ በ19ኛው ክፍለ ዘመን የነበሩ የአርጀንቲና የመንግስት መሪዎችን ላየ እውነትም ያስብላል። በ19ኛው ክፍለ ዘመን አርጀንቲና ሀገርን የማንጣት ፖሊሲ ብላ ጀምራ ነበር። ነገርየው አርጀንቲና ስልጡንና አውሮፓዊ ሀገር እንድትሆን ጥቁር የሀገሬው ሕዝብ ከታሪክ መሰረዝ አለበት የሚል ነበር። ይህ ትልቁ ጥቁሮች ላይ የተፈጸመ የታሪክ ስህተት ነው። በፈረንጆቹ በ19ኛው ክፍለ ዘመን መጨረሻና በ20ኛው ክፍለ ዘመን መጀመሪያ ላይ ማለትም ከ1880 እስከ 1930 ባለው ጊዜ አርጀንቲና እጅግ ሀብታም ሀገር ነበረች። ከላይ በጠቀስነው ምክንያት ደግሞ የኢሚግሬሽን ፖሊሲዋን ለአውሮፓውያኑ ከፈተች። በዚህ ዕድል ከ6 ሚሊዮን በላይ ነጭ የአውሮፓ ስደተኞች ወደ ሀገሪቱ ጎረፉ። በዋና ከተማዋ ከነዋሪዎቿ ከ50 ከመቶ በላይ የሚሆኑት የአውሮፓ ስደተኞች ነበሩ። ትልቁ ግፍ ደግሞ መንግስት በህዝብ ቆጠራ ወቅት ራሱ ከጭፍጨፋ የቀሩትን ጥቂት ጥቁር አርጀንቲናውያን በግድ ነጭ ወይም ድብልቅ በሚል ይመዘግባቸው ነበር። ዛሬም ድረስ አርጀንቲና ውስጥ ቁጥራቸው ከ300 ሺህ በላይ የሚሆኑ አፍሮ አርጀንቲናውያን ወይም ጥቁር አርጀንቲናውያን ይኖራሉ። ነገር ግን የመንግስት መስሪያ ቤቱ ነጮች አሊያም ድብልቅ ብሎ ነው የመዘገባቸው። እነዚህ ጥቁሮች በብዙ የሀገሪቱ ጉዳይ ላይ የተገለሉ ናቸው። እንደሚያውቁት ደግሞ ሁሉም ባይባልም አብዛኛዎቹ አርጀንቲናውያን ለጥቁር ያላቸው ጥላቻ ገሃድ የወጣ ሐቅ ነው። ባጭሩ አርጀንቲና ጥቁሮቿን ሆን ብላ ጨርሳለች የሚለው አባባል በአብዛኛው እውነት ሲሆን ሀገሪቱ ጥቁር ዜጎቿን ከታሪክ ከባህልና ከማንነት መዝገብ ላይ ሆን ብላ ለመደምሰስና የነጭ አገር ለመባል ከፍተኛ ስራን ሰርታለች። የሚገርመው ግን አርጀንቲና ነፃነቷን ያገኘችው ዛሬም የምትኮራበትን አብዛኞቹን ባህል የያዘችውና እንደ ታንጎ ዳንስ ያሉ የኔ የምትላቸው ዓለም አቀፍ መለያዎቿን ያገኘችው ከነዚህ ጥቁር አርጀንቲናውያን ነበር። አርጀንቲና ከብራዚልና ሜክሲኮ በመቀጠል በላቲን አሜሪካ ሶስተኛዋ ትልቅ ኢኮኖሚ ናት። ከ600 እስከ 630 ቢሊዮን የአሜሪካን ዶላር የሚገመት ጂዲፒ አላት። አማካኝ የአንድ ሰው የነፍስ ወከፍ ገቢ $13000 ነው። ግብርና የሀገሪቱ የጀርባ አጥንት ነው። ከሀገሪቱ ጂዲፒ 11 ከመቶ ብቻ ቢወክልም ለሀገሪቱ የውጭ ምንዛሬ ግን ከታላላቅ ኢኮኖሚ ምሰሶዎች ቀዳሚው ነው። አርጀንቲና አኩሪ አተር፣ በቆሎ፣ ስንዴና የበሬ ስጋ አምርቶ ኤክስፖርት በማድረግ ከዓለም ቀዳሚ ሀገራት አንዷ ናት። ኢንዱስትሪና የአገልግሎት ዘርፉ እስከ 3 ያለውን ደረጃ ይይዛሉ። ሀገሪቱ በተፈጥሮ ሀብታም የሆነች ሰፊ ለም የእርሻ መሬት ያላት በዓለም ላይ ካሉ ቀዳሚ የሊቲየም እና የጋዝ አምራቾች አንዷ ናት። በዛ ላይ ሁሉም በሚባል ደረጃ ዜጋዋ የተማረ ነው። ነገር ግን ሀገሪቱ ለብዙ ዓመታት በዘለቀ የተሳሳተ የፖለቲካና የኢኮኖሚ አስተዳደር ምክንያት ከፍተኛ የገንዘብ ግሽበት ገጥሟታል። በዚህም ከግማሽ በላይ የሚሆነው ሕዝቧ ከድህነት ወለል በታች ነው የሚኖረው።
አርጀንቲና ውስጥ ቱሪስቶች ከሚገረሙባቸው ጉዳዮች አንዱ የሀገሪቱ ሕግ ነው። ለምሳሌ በአርጀንቲና አንድ ቤተሰብ 7 ተከታታይ ወንድ ልጆች ወይም 7 ተከታታይ ሴት ልጆች ከወለደ የመጨረሻው ማለትም 7ኛው ልጅ በሕግ የሀገሪቱ ፕሬዝዳንት የክርስትና ልጅ የመሆን መብት አለው። ሕጉ ከሩሲያ ባህል የተወሰደ ነው። በጥንት ዘመን ሩሲያ ውስጥ አንድ ቤተሰብ 7 ተከታታይ ተመሳሳይ ጾታ ያላቸው ልጆችን ከወለደ 7ኛው ልጅ አስቸጋሪና ተንኮለኛ ይሆናል ተብሎ ስለሚታሰብ ያንን ፍርሃት ለማስወገድ ፕሬዝዳንቱ የልጁ ጠባቂ እንዲሆን የክርስትና አባት ይሆነዋል። ዛሬ ላይ በአርጀንቲና ያ እምነት ባይኖርም ባህሉ ግን አልቀረም። ፕሬዝዳንቱ የክርስትና አባት የሆነው ልጅ ሙሉ የትምህርት ወጪው በሀገር ደረጃ በነፃ ይሸፈንለታል። የዛሬው ፕሮግራማችንን በዚሁ አበቃን። ሰላም።